ትንሽ እጠቢ እንደው አሁን ሳሳጥባት ታያለህ። እሺ ግን ይሄ ሁሉ ልብስ አታጥበም እሷ አስቸጋሪ። ይሄ ብዙ ሆኖ ነው ሰው ስንትና ስንት ልብስ ያጥባል። ተነሺ እሱን ነው ሰሜን ነው የምትሰሚኝ። በእናትህ ልቀቀኝ ወደዛ። አንተ ደግሞ ሴት ናት አይደለ? ሴት ደግሞ ሴት እንግዳ ደግሞ የለም። በቃ ሴት ወንድ የሚባል ነገር የለም። ሴትዮ ገና ልጅ ናት። እቺ ልጅ ናት። ይሄን ልብስ ልታጠባ አትችልም። ልብስ ካላጠበች ምን ምግብ ደግሞ ሰራት ደርሰለት። ሲጀመር አይጣፍጥም ምግቧ። ዝም ብዬ ነው ራስ ይላል መልከም ብዬ ማሽን ነው የምትመስልሽ። ሰው እኮ ናት። አንቺ በእናትህ ዝም ብለሽ ቁጭ ብለሽ አትይኝ። አሲናት እንዳትነሽ ብዬሻለሁ። እንዴ አሲናት እንዳትነሽ ብዬሻለሁ። በቃ እንዳትነሽ። ተነሺ ቀጥይ ቶሎ በይ በእናትሽ። እኔ አንዴ ስናገር ተናገርኩ ነው። እሺ አዘዝኳት ልታጥብ። አንቺ ረፊ እያልኩሽ አይደል እንዴ? እንዳትነኪው፣ ጫፉን እንዳትነኪው ልብሱን። ምንድነው አንተ አሁን ቅድም ምግቡን ስራ። አሁን አልበላም። በቃ እኔ እበላለሁ። ስለተሰራልኝ እኔ እበላለሁ። ራስሽ አሰሪም እንዴ? አልችልም ከሆነ ማትሰራ ከሆነ ምንም አሳለኝ። ምን 15 ቀን ነው ነገው ነው ይዛት ሄዶ ወደ ቤት። እህቴ ስለሆነች ነው እንደዚህ ደፈርሻት? ስማ እህቴ ስለሆነች ነው ወይ እንደዚህ ደፈርሻት? አንድ ነገር ስላንቺ መጥፎ ነገር ነግራኝ አታውቅም። ይኸው አሁን ነገረችኝ። አሁን ገና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴና ፋሚሊ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። ዛሬ እንግዲህ አዲስ እንግዳ ይዤባችሁ መጥቻለሁ። ሀሲናት ትባላለች። ላስተዋውቃችሁ ታናሽ እህቴ ናት። እንመሳሰላለን አይደል ፋሚሊ? በጣም እንደምንመሳሰል አውቃለሁ። እና ሰሞኑን እንግዲህ በብዛት እዚህ ቤት እየመጣሁ አልነበረም። ያው በብዙ ሀጃዎች ባቡል ሀይር የምናሰባስበውን ባለፈው ቪዲዮ ነግረናችሁ ነበር። እሱ ሀጃ ደግሞ ብዙ ጊዜ የቆየ ነው ማለት እዛ እያደርን ወይ ደግሞ ሌሊት ላይ እየወጣን ምናምን ስለነበር እቤት መተን አናድርም ነበረ። ሊኑ ማዘርጋ ሆና ብቻ እቤት ብንመጣም ሌሊት መተን ቀን መውጣት እንደዛ ምናምን ነገር ስለሆነ ወደ እናንተ ለመምጣት አላደረሰንም ነበር። ዛሬ ገና ቤት ከመግባቴ ወደ እናንተ መጣው። ዛሬ እንግዲህ ፋሚሊ አዲስ እንግዳ ይዤላችሁ መጥቻለሁ። ሀሲናት ትባላለች። የፉፉ እህት ናት። ግን ብዙ ሰው ከኔ ጋር ትመሳሰላለች ይለኛል። ግን የፉፉ እህት ናት። እንዴት ነው እንመሳሰላለን? እስቲ እናንተም ኮመንት ላይ ነገሩኝ እኔን እንደምትመስልና እንደማትመስል። እና ትምህርት ሳይኖራቸው ሲቀር ብዙ ጊዜ ረፍት ሲሆኑ ትመጣለች ምናምን እኛ ጋር ነው ረፍት የምታደርገው። ግን ዛሬ እንደመጣች ፉፉ አላወቀም። እንግዲህ እኔ ደግሞ እኔ ውድ ልጃችሁ ደግሞ የሆነ ነገር አስቤ ነው እንግዲህ አሁን ወደ እናንተ የመጣሁት። የሆነ ሴራ ፏድን ካናደርኩት በጣም ቆይቻለሁ። ይሄ ወር በቃ ቢዚ ስለነበርን ምንም ነገር አናድጃው አላውቅም። ዛሬም ተናደኛለች ብሎ አይጠብቅም። ለዛ በጣም ነው የሚናደደው። ለምን ገና ከመጣን እቤት 2-3 ቀናችን ነው። ለዛ ታናደኛለች ብሎ አይጠብቅም። ለዛው ደግሞ በሀሲናት ጭራሽ ነው የማያስበኝ ምናምን። ያው ብዙ ጊዜ እንደዚህ አላደርግምም እንዴ አይደረግምም። የሚደረግ ነገር አይደለም የማደርገው። አሁን እናንተ ታዩታላችሁ፣ መማሪያም ሊሆናችሁ ይችላል። ግን የሚደረግ ነገር አይደለም የማደርገው። ግን ፋሚሊ ዛሬ አጋዥ አግኝቻለሁ። እነሱ ሊናን ታውቋታላችሁ ለማን እንደምታግዝ አይደለም እንዴ? ደግሞ ዛሬ አጋዥ አገኘውና ለሁለት ነው ምን ሰራለት እንግዲህ ወንድምሽን እንግዲህ ዛሬ ለማቃጠል ተዘጋጅተሽ ነው የመጣሽው። እኔ የለሁበትም። ግን እሷ ናት አንዴ ደግሞ የመከረችኝ ይውላችሁ ከዛ በራሻል ፈርተዋለች በግድ በቃ እንደዚህ ቪዲዮ ላይ ቀርባ አታውቅም ምናምን ያው ትምህርቷ ላይ ናት። አሁን ራሱ በቃ ዝም ብዬ ሳስበው ለምን እንደዚህ አናደርግም ምናምን በሚለው ሀሳብ ነው እንጂ እንደዚህ ሚዲያ ላይ ምናምን የለችም። እና ፋሚሊ እስቲ ታውቂያችሁ እኛ እንቁ ምርጥ ተወዳጅ ቤተሰብ ናቸው። አሰላሙ አለይኩም ሀሲናት ትባላለች። የፉፉ እህት ነኝ። የፎዞ አማች ነኝ። ለካ አማት የሚባለው እናት ነው። አማት እኔ ወላሂ እነዚህ ነገሮች ግራ ነው የሚያጋቡኝ። ማለት የባል ወንድም ምን እንደሚባል አማት የሆነ መድኃኒት እንደዚህ ነገሮች በጣም ነው የሚከብዱኝ። ብቻ እሺ አማች ያልሽኝ እኔማ እህቴ ብትለኝ ይሻለኝ ነበር። አያችሁት አይደል? እዚህ ጋር ራሱ ማያያዝ ይችላል። እሺ እና ፋሚሊ እቺ እንደምታውቁ ቁመት ደርሳብኝ ነው እንጂ በጣም ህፃናት ፊቷን እንደሚያስታውቃችሁ አውቃለሁ። ግን ቁመት ደርሶብኛል ወይ እያጠርኩ ነው የሚሄደው። እኛ ደግሞ ያው እያረጀን ትንሽ እያረጀን ስንሄድ እያጠርን የምንሄደው ነገር አለ። ጥያቄ በጣም ታስቸገረኛለች። ወገቤን እያያዘችኝ መንገድ ላይ ስንሄድ አሁንም በቃ እንደዚህ ዘኝ እየጎተተች እንደር ኧረ ተይ ግን አንቺ ልጅ ተይ። ብቻ ለማንኛውም ፋሚሊ ፏድን እየጠበቅነው ነው። የምናደርገውን ነገር በደንብ አስረድቻታለሁ ምናምን ግን እንደዚህ አይደረግም ብያቸዋለሁ። ያው አማችና ብዙ ጊዜ የባል እህት ምናምን አይስማማም ይባላል እና ዛሬ እንደዛ ነው። እሱን ነገር ነው የምንተገብረው። በፏድ ፊት ሲሆን ደግሞ በጣም የሚከብድ ነገር ይመስለኛል።
እና እንደነገርኩሽ ነው የምታደርጊው። ተስማምተሻል? ተስማምተሻል። እና ፋሚሊ ሀሱን በደንብ አድርግቼ ነው የመከርኳት። እንዳልኳችሁ ከዚህ በፊት ሚዲያ ላይ መታጣቅም ቪዲዮ ፊት ደግሞ ስትቀርቡ አንዳንዴ እንደውም ጎበዝ ናት። እኔ እንደውም እንደዚህ ትቆማለችም ታወራለች። እስቲ ቆይ ጎበዝ ነሽ በደንብ የምልሽ ደግሞ ቪዲዮ ፏድ ላይ እንዴት ያልኩሽን ነገር ስትተገብሪ ሳይሽ ምናምን ነው። እና የዛኔ ነው እንግዲህ እኔ በጣም ጎበዝ ነኝ። በነገራችን ላይ አልስቅም። እኔም እሺ እና ያለን እኔ እንግዲህ ዛሬ ነው ጎበዝ ነኝ ያልሽ? አዎ እሺ ዛሬ እናያታለን እንጂ ዛሬ እናያታለን እንግዲህ ጉብዝና የምናየው ይሆናል። ወንድምሽም በማናደድ ስለተባበርሽኝ አመሰግናለሁ። እነሱን ደግሞ ስለተዋወቅሻቸው ደስ አላለሽም? ስለተዋወቅኳችሁ ደስ ብሎኛል። ይህን ቪዲዮ ሰብስክራይብ፣ ሼር አድርጉት። እስቲ ለሷ ሞራል ስትሉ ዛሬ ለመጀመሪያ ጊዜ ሚዲያ ላይ የመጣችሁ አያልኳችሁ። ስለዚህ ቪዲዮን በደንብ ሼር አድርጉት። ሰብስክራይብ አላደረጋችሁን ደግሞ ሰብስክራይብ አድርጉን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በያላችሁበት ሰላማችሁ ብዝት ይበልን። አሁን ፏድን እንጠብቀዋለን። እንግዲህ ፏድን ጠብቀ ነው ወደ ቪዲዮ እስከ መጨረሻው እዩት። ፋሚሊ ቆየብን እኮ በጣም ጠበቅነው የሚመጣ ነገር አይደለም፣ ግን አሁን ደርሻለሁ ብሎኛል እና እየጠበቅነው ነው። ወይድ ደርሷል። በር ሲከፈት ብቻ ከተሰማን ዳይ ነው ወደ አንቺ ልትተኝ ነው እንዴ? ተመቸሽ? እግሬ ተመቸሽ እንዴ? በዚህ ቀውራት እንዴ? አሁን ልጅምር ደናበሪሽ እንዳልኩሽ ኮስተር ነው። ሰላም አለይኩም። እዴ አዙ ይላል። መቼ መጥተሽ ነው? ዛሬ ቅርብ የኔ ቆንጆ እንዴት ነው ዛሬ? እንዴት መጣሽ? አያሱ ስሚ አልጠበኩም መምጣቷን። እንዴት ነሽ? ፒስ ነው? ማሽ ነው ያደረጋችሁት እናንተ? እንዴት ምንድን ነው? ፏድ አረንጓዴ ሱሪን የለበሰው ጎመኔ ተብለሽ ነው እንዴ? ተነግሮሻል? ኢጃባችሁ ነው ተሸርታችሁስ? አየ በልባችን እንነጋገራለን። ለዛ ነው ይደብራታል እኮ ፎዙ። ለምን ይደብረኛል እንዴ? ለምን ይደብረኛል? አይ እኔማ ከደበረሽ ብዬ ነው። ምን ነው ፏድ ምን ነው? ምን እንኳ ይደብራት አይደል እንዴ? አይ ደስ ብሎኛል ወዳይ ስለመጣች። አንቺንም ልቀፍሽ። ሰውዬ እንደ ህፃን እንደምታስበኝ ልቀቀኝ። ወደዛ እሺ ነይ ልቀፍሽ። አትቀፈኝ፣ አልፈልግም። እንዴ ምን ችግር አለው ባክፊሽ? በፊልም እያየሁኝ ነው። አትረብሸኝ እንዴ እኮ ልቀፍሽ። አትቀፈኝ። አልናፈኩሽም? አልናፈከኝም። ወላሂ ሁለታችሁንም ሳቅፋችሁ ደስ ይለኛል። ኧረ እኔ አትቀፈኝ፣ አልፈልግም። ሁለታችሁንም ሳቅፋችሁ ደስ ይለኛል። ነይ እኔ እኮ በእናትህ አሱ ይኸው ሰው ምን እያሰብክ ነው? ምንም አላሰብኩ። ምን አሰብኩኝ እንዴ? ምን አሰብኩኝ? ቀን ነው አልኩ። ለምን ማች አደረጋችሁ ምናምን ብለሽ አየሽ እንዴ? ዝም ብዬ ሳያችሁ ነው እንጂ እኔ ሌላ ነገር አልኩኝ እንዴ? አይ ፎዚዬ እረፍት እንዴት ነው? ወላሂ እረፍት በደንብ እያደረግሽ ነው? ትምህርት እገባለሁ ብለሽኝ ነበር ማጠናከሪያ እንዴት አደረግሽ? ገና ነው ብለውኝ እኮ ቆየን እስከ 15 ቀን ምናምን ዝሎች። ወላሂ ኧረ ደስ ይለኛል እንደዛ ከሆነ እና ፎዙ እና እንዴት ነህ? ደህና ነኝ በእናትሽ። እኔ ደስ ይለኛል 15 ቀን የምትቆይ ከሆነ። ምን ነው? አዎ እንዳይደብርሽም። እኔ ሌላ ቀን ገና ከቤት ስወጣ ጠብቀሽ የት ነህ? ስራ ነህ? ና ቶሎ በል ከጓደኞቼ የሆነ ቦታ ልሄድ ነው። እኔ አልፈልግም ና፣ ወይም ደግሞ ትቼልህ ነው የምመጣው። ቤቱን አብሬ ነው የምሄደው ትይ ነበር። አሁን ግን አስያለች ከሷ ጋር ትደበሪያለሽ። የትም ብሄድ ማለት ነው። እንዴት ይደበረኝ ነው እንዴ አንተ ጋር መደወለው? እና ለምንድን ነው ቤት መሆን ስላለበት? እኔ ምን እሰራለሁ? ስለምትናፍቀኝ ሊሆን ይችላል። ሰውዬ ያማል እንዴ? እሺ ከናፈኩሽ እመጣለሁ። ምን ችግር አለው? አትቆጪ። ለምን ትቆጪኛለሽ? ሳይ ራሱ ደባይ። ለምን? እኔ እንጃ ምን አደረኩ? ደበርከኝ?
ስመጣ እንደዚህ ነበረች እያኮረፈች እንጂ ስራ እየሰራ ስለነበር አላው አያሱ ቅመም ይላል እና ምንድን ነው አንቺ እየሰራው ምናምን እየፈጋውሽ እንደ ማስመሰል የሚያደርግሽ ወንድምሽ ምንድን ነው? አይ የሆነ ነገር እንደሰራች አስመሰለችው። ስራ እየሰራው ምናምን ብትሰራም እኮ ቤቷ ነው። ምን ችግር አለው? አረ ምንም ችግር የለውም። ሲጀመር እኔ ራሱ ምን አልኩ? አሁን ራሱ ትንሽ አውሩ ብዬ ነው እንጂ እንሰራለን። እሺ የሚበላ ስጡኝ፣ እኔ ርቦኛል። የሚበላ ትላለህ? አረ ፎዙ ትንሽ የሚቀመስችኝ እኔ ስፖርት ሊደርሽ ለመጣ ነው። አይሻልም እስካሁን ድረስ ስሪ ስልሽ ሳሰሪ ምንድን ሌላ ስራ ምናምን የምትይው አሁን ቶሎ ሰራልሽ። በቃ ቆይ ሆነ ምንድን ነው? ስሚ ፎዙ ቦርሳ አምጪልኝ። እሺ ስፖርት የምሄድበት ልብሱንም አድርጊበት። የቱን ቦርሳ? ቁንጣና እንትኑን ቲሸርቱን ቁንጣና ቲሸርቱንም በዛው አድርጊ። ስሚ እና እንዴት ናትማ? ደህና ናት። ቤት ሁሉም ሰላም ናቸው? ሰላም። እነ መስዑድ እና አብድስ እንዴት ናቸው? ደህና ናቸው። እንዴት አልመጣም አብድስ? ያላስቸገረ አላወቅም። ቆይ አመጣለሁ። ሸውደሽ ነው የመጣሽው? ይሄንና ሲና ቶሎ ቶሎ እንዳልኩሽ ጠቢውና ከዛ ስጎ ትሰራለሃለች። አንድ ያጥባው ምግብ ትስራ። ምን ምን ነው የምትጠባውና ከዛ ሰርታ ታቀርብልሃለች ምግቡ። እስቲ ነይ ቆይ ቁጭ በይ። ገና ከመምጣቱ ይሄን ሁሉ ልብስ ምንድነው የምታሸክሚያት? እንዴ አረፈች አይደል? እስካሁን ከመገት ከመጣችበት ራሱ ረፍት በቂ አይደል? እሺ ይሄን ሁሉ ልብስ ትችላለች እሷ ማጠብ? ምንድነው የማትችለው? ትልቅ ሰው እኮ ናት። ምንድነው ትልቅ ሰው ናት? ይሄን እንዴት ነው የምታጥበው? ምን ማለት ነው ይሄ? ምንድነው ያንተ ልብስ ነው? የኔና እኮ ነው። የኔ የለበትም። ይሁን ያንቺም ኖረበት የኔም አልኖረበት፣ ግን ይሄ ሁሉ ልብስ አታጥበም እሷ። ይሄ ብዙ ሆኖ ነው ሰው ስንትና ስንት ልብስ ያጥባል? ፎዙ ለእረፍት ነው የመጣችው። ይሄ ሁሉ ቀን እኮ ነው ያጥብልሃለሁ። ምንድነው ለአንድ ቀን የምትቆረቆረው አንተ? ኧረ ዝም በይ እንዴ! አትጨቃጨቁ ትላለች እንዴ? ጭቅጭቅ አይደለም። ምንድነው ይሄ አሁን? ይሄ ሁሉ ልብስ ይሄ ሁሉ ልብስ ምንድነው? መከራከሩ ሲጀመር መከራከር አይደለም። ይሄ ትክክል ነው ፎዙ? ትችላለች ይሄ ሁሉ ልብስ ማጠብ? ካበድክ በጣም። ለምን እንኳን እንደዚህ አሰባህ አታውቅም? ምንድነው አስቤ ማውቀው? ለኔ ሳጠብ አግዘህልኝ ታውቃለህ? እቺ ልጅ ምንድነው የምትለኝ? ለእረፍት ነው የመጣችው አንደኛ። እስቲ እኔ እንደታስበኝ ታውቃለህ? ምንድነው ወደ ራስሽ ምንም ነገር አትውሰጂ። ወደ ራስሽ ምንም ነገር አትውሰጂ። ወደ ራስሽ ምንም ነገር አትውሰጂ። እኔ ተናገርኩት። አንደኛ ለእረፍት ነው የመጣችው። ቆርቆራለህ እንዴ? ትንኝ እህቴ ናት አልክ። አትነካም ልብስ አልክ። አረ በእናትሽ አንቺ ደግሞ አታፍጪ። ጠቢውና ከዛ ሽንኩርቱን ገታፊ በራብኝ ያልሻል። አንቺ የማይመስል ነገር አታውሪ። አሲናት ቁጭ በይ፣ ቁጭ በይ። ልብሱን ታዩ ልብሱ እንዳትነኪው። ምንድነው የምትይው አንቺ? ለእረፍት አይደል እንደ የመጣችው ልጅቷ? ለስራ አይደለም የመጣችው። በቃ እረፍት ልታረግ እዚህ ጋር ኢንጆይ ልታረግ ነው የመጣችው። ልትዝናና ነው የመጣችው። ትሞታለች። ገና ከመምጣቱ የሁሉ ልብስ ታሸክማታለች እንዴ? ወገቧን ልቀነጥሽ ነው እንዴ? አይደለም እንደዛ አይደለም። በቃ ለእረፍት ነው የመጣችው። ለእረፍት ነው የመጣችው። ምንም ስራ አሰራ እዚህ ቤት ምን ብላ ምን ችግር አለ? ይሄን ልብስ አጥባ ብታስገባው ምን ችግር አለ? ሴት ናት አይደለ? ሴት ደግሞ ሴት እንግዳ ደግሞ የለም። በቃ ሴት ወንድ የሚባል ነገር የለም። ሴትዮ ገና ልጅ ናት። እቺ ልጅ ናት። ይሄን ልብስ ልታጠባ አትችልም። አግዛት እና ጠባ አይደል? ከፈልክ በቃ እንዲህ ነው የምትይው? ከፈልክ ምን አይነት ስነ ስርዓት ነው? ልጅ ናት። በቃ ይሄን ነገር አታጥብም ነው የምፈልገው። አጥባ ምግብ አፈልግም። ሰውዬ አሁን ራበኝ እያልክ ነበር አይደል? አልበላም። በቃ ችግር የለውም። ግን ይሄን ልብስ ልጠብይለት ትሰራለች። ሆነም ቀረኩ መስራቱ አይቀርም። መሰራቱ አይቀርም እኮ አንተ ራበህ ምግብ ትስራ፣ ችግር የለውም። ልብስ ግን አታጥበም እዚህ ቤት ውስጥ። ልብሱን አጥባው ከዛ ምግብ ትሰራለች። ልብስ ካላጠበች ምን ምግብ ደግሞ ሰራች? እርሱለት ሲጀመር የጣፍጥም ምግብ ዝም ብዬ ነው ራስ ይላል ለመድከም ብዬ። ኧረ አንቺ እቺ ምንድነው የምታወሪው? በሰው የሚወራና የማይወራ ነገር ላይ እዚህ አስቀምጠሻት ትሰድቢያታለሽ እንዴ? መሰደብኩት ከዚህ በላይ ወጣ አይጣፍጥም ምናምን ምን ማለት ነው? በሞራሏ የምትረማመጂው ነገርኩ ላለመድከም ስል ነው እንጂ ስሪ ያላት ነበር። ልብሱን ምን አይለቅም እኮ ግን በቃ ዝም ብዬ እንደው ካጠበችው በሚለው ነው። ያማታል እንዴ ልጅቷ? በቃ ስርዓት ይኖርሽ። ላፊ ወሬ አታውሪ። ወጣ አይጣፍጥም ምናምን ልብሱ አይለቅም ምናምን እሷን ራሷ ትለምዳለች በጊዜዋ። ገና ናት፣ ልጅ ናት። እሺ አሁን አንተ ምንድነው የምትለኝ? አትሰራም። ይሄን ልብስ አታጥብም። አጥባለች። አታጥብም።
አላነሳውም ታጥባለች። ምን አገባህ? እንዲህ ብለሽ እንዳትነኪው ሰማሽ አይደለ? እንዳትነኪው። ቁጭ በይ። እንዳትነኪው አሲናት፣ ይሄ ልብስ እንዳትነኪው። እሺ ምንድነው የምትይው አንቺ? ምን ታውቃለች እቺ ልጅ? ልብስ ገና ከመምጣቷ ቤት ሰርታ ማታውቅ ልጅ ታጥባለች አልኩ። እንዴትና እንደምታጥብና እንደማታጥብ ደግሞ አሳያለሁ። ትንሽ ቁም እያልኩሽ ነው። አንቺ ምንድን ነው የምታይኝ? እንደዚህ የምትናገሪው ንግግር ራሱ ወላሂ በጣም ነው የሚያስጠላው። ፎዙ በእናትህ አትጨቃጨቀኝ። በቃ ታጥበዋለች አልኩ። እንደውም ታጥበዋለች። አንቺ ደግሞ ምንድን ነው እስካሁን ቁጭ ያልሽው? ትንሽና ስለሰው ጠቢ እዚህ ጋር አሲናት ምናምን አያስፈልግም። አሲናት ቁጭ በይ፣ ቁጭ በይ። እንዳትነሽ ከዚህ ቦታ በቃ ተነሽ። እሱ ነው ሰሜን ነው የምትሰሚኝ። በእናትህ ልቀቀኝ። ወደዛ አንተ ደግሞ አጋጋል። አሲናት ቁጭ በይ። ምንድነው ማጋግለው? ታጥበዋለች። ለምንድን ነው የምታጥባው? እኔ አጥብልህማ ማጠብ ስለማልፈልግ አንተ ልብስ ካሁን በኋላ አላጥብም። አንቺ ልጅ ናት ልጅቷ ገና ትለማመዳለች። አስለምዳታለሁ። አንዱን አሽቻ አስለምዳትና እንዳለን ታጥበዋለች። ሌላ የለሽም? እስቲ ሌላ ለቃቅመሽ አምጪላትና ትጠባ። ችግር የለም። ይሄን የዚህ መጀመሪያ ሊያውና ማሽን ነው እንደምትመስልሽ ሰው እኮ ናት። አንቺ በእናትህ ዝም ብለሽ ቁጭ ብለሽ አትይኝ። አሲናት እንዳትነሽ ብዬሻለሁ። እንዴ አሲናት እንዳትነሽ ብዬሻለሁ። በቃ እንዳትነሽ። ተነሽ ተነሽ። ቀጥይ ቶሎ በይ በእናትሽ። እኔ አንዴ ስናገር ተናገርኩ። እሺ በቃ አዘዝሻት? አዎ አዘዝኳት ልታጥብ። አንቺ ረፊ እያልኩሽ አይደል እንዴ? እንዳትነኪው፣ ጫፉን እንዳትነኪው ልብሱን። አሲናት በቃ ረፊ። አንቺ እኔ ልጅቷ ላይ ጩዬባት አላውቅም። በቃ ወላሂ እንድናገር አታድርጊኝ። በቃ እንድናገር አታድርጊኝ። ሰማሽ አይደለ? በጣም እቆረቆራለሁ አልክ እባክህ። እህቴ ስለሆነች ተነሽ። እሺ ምግቡን ሰሪና ከዛ በኋላ ታጥቢያለሽ። እንደው እረፍት አድርጊ። ቀስ ብለሽ ትሰሪያለሽ። አሁን ቅድም ምግቡን ትሰራ። አሁን አልበላም። በቃ እኔ እበላለሁ። ስላት ትሰራለች። እኔ እበላለሁ። ራስሽ አትሰሪም እንዴ? አልችልም መስራት እንዴ? ሌላ ቀን ራስሽ አልፈለኩም መስራት። ራስሽ አይደለ ወይ መስሪው? ፎዙ መስራት አልፈለኩም። እንዴ ግዴታ እኮ እሷ ተነስታ መስራት የለባትም እኮ። አንቺ ሄደሽ መስራት ትችያለሽ። ምንድነው የምትዩ? ለእረፍት ነው የመጣችው አይደለ? እረፍት አይሰራማ። ምንድነው እረፍት? ልታለፊያት ነው እንዴ ከቤት ድረስ የጠራሻት? ስራችን ያልሽ የማይሆን ነገር አትናገር። በቃ ስራችሽን ያዥ። መጣች ስሪ አልኳት። ምን ችግር አለ? ብታግዘኝ ምን ችግር አለ? የሚሰራ አይነት አለ። የሚሰራው ስራ አይነት አለ። ደከመሽ ማትለኝ በጣም እንትን አልክሽ። እኔ እሱን አላህ ያቀርብ ልበልሽም አልበልሽም በቃ ፈጣሪ ያቀርብ። ሌላ ነገር አልፈልግም። ገባሽ አይደለ? እሺ አታፍርም? እንደዚህ ልብስ ለቃቅማ መታጠቢ ምናምን ምንድነው ይሄ? እሺ በቃ ማታጠብ ከሆነ ማትሰራ ከሆነ ምንም አሳለኝ። ምን 15 ቀን ነው ነገው ነው ይዛት ሄዶ ወደ ቤት እሄዳለሁ። በጣም እዚህ ከዚህ ቤት ሌላ ቤት የላትም ማለት አንተም እንዳትመጣ ምን ውጪ መታደር መሰለሽ እንዴ? አንቺ በቃ ረፊ ስርዓት ይኖርሽ፣ ለልጅቷም ክብር ይኖርሽ። በቃ ክብር ማለት እህቴ ስለሆነች ነው እንደዚህ የደፈርሻት? ስማ እህቴ ስለሆነች ነው ወይ እንደዚህ የደፈርሻት? ልንገርህ፣ ክብር የሚኖረው እኔና አክብረኛውን ብትነሳ አከብራታለሁ። እንግዲህ የማያከብረኝ ሰው ገና በልጅነቷ እንድትናናቀኝ ያረክረው። ምንድነው የምትናናቅሽ? ዛትን ነገር እንዳትታዘዝ አርግተህ አንተ ነህ እንደዚህ የምታወራው። ምንድነው የምትናናቅሽ? እስቲ ንገሪኝ። ቆይ አይደለም አንድ ነገር ልንገርሽ። ስም ንገርህ እንዴት እንደምታከብረኝ አሳይሃለሁ። እሺ ምን ልታረጊ ነው? ምን ልታረጊ? እሺ አንቺ እንዳትነኪ ጫፉን። ልብስ ምንም ነገር እንዳትሰሪ እዚህ ቤት። እሺ ምንድነው? እና አትናገሪም እንዴ? ደብሮኛል፣ እዚህ ስመጣ እሰራለሁ አትይም? እሺ ቀልድ ነው እንዲያዘችው። ለምን አልነገርሽኝም? እስካሁን ለምን አልነገርሽኝም? እንደዚህ ብለሽ ለምን አልነገርሽኝም? እንደዚህ ብለሽ ለምን አልነገርሽኝም? ታስፈጋኛለች አትይኝም? አትይኝም ወይ? አንቺ ካሁን በኋላ ምንም ነገር ንገሪኝ ብዬሻለሁ አይደለ? ምንም ነገር እንዳትደብቂኝ፣ ምንም ነገር ንገሪኝ ብዬሻለሁ አይደለም? ይሄን ማለት ነው። እሷ አስተያየት እንደውም ማለት ነው ረቃቅም ያምጥቻለሁ። አንተ ስትሄድም ቢሆን አሳጥባታለሁ። እሺ ምንድነው የምታሳጥቢያት? ደግሞ ሰምቻለሁ። አንቺ እዚህ በመጣሽ ቁጥር ማለት ነው እያስለፋሻት ነው። ይሄን ነገር ደግሞ ሰምቻለሁ። አረ ነገረች። ምንድነው የምትነግረኝ? ለምን በእናትሽ ሌላም ቃበጣጥረሻት ነግሪው። አንቺ ምን አይነት ንቀት ነው ይሄ? በጣም ንቀታም ነሽ። እኔም ድሮ እኮ ለሷ ክብር ከሌለሽ ለኔ ክብር እንደሌለሽ ነው የምቆጥረው። እሺ እዚህ ስመጣ እኮ እንደዚህ ወሬ እንደምታቀብል አውቃለሁ። አንድ ቀን እንኳን አንድ ነገር ስላንቺ መጥፎ ነገር ነግራኝ አታውቅም። ይኸው አሁን ነገረችኝ። አሁን ገና ማለት ነው። ኧረ እባክህ እውነትህን ነው። አስመሳይ ማን ነው? አንቺ ስራ ምንም እንደሚወዳት ሰው ያደርግሻል። ኧረ በእናትህ ዝም በል።
ጭራሽ አስመሳይ፣ እኔን አስመሳይ ነሽ። አዎ በጣም አስመሳይ ነሽ። አየሁሽ እኮ ይኸው የምታደርጊውን ነገር አየሁ። ጭራሽ አንቺ በመጣሽ ቁጥር እዚህ እያስለፋሻት ነው ለካ የምትሄደው ልጅቷ። ወደዚህም ላይ ሰላት ትያላት ማትመጣው። ሰብስበሽ አንሺውና በኋላ ታጥቢዋለሽ። አንሺው፣ ሰብስበሽ አንሺው። እንዳታነሺው፣ ተይው፣ ራሷ ታንሰው። አስቀምጪው። ለምን አመጣሽው? ራስሽ መልሽ። እሺ አታፍሪም እንዴ? እንደዚህ አይደረግም። እንዴት ታደርጊያለሽ አንቺ? ልብስ አጠቢ ምናምን ብለሽ የምታመጪው እረፍት የመጣሽ ልጅ ቤት መቀመጥ ያከታታል? ቤት አሰራም እንዴ? ሄዳ እዚህ ለስራ አይደለም የመጣችው። በቃ ወንድሜ ጋር ብላ የወንድሜ ሚስት ጋር ብላ ነው የመጣችው አይደል? ልታረፍ አይደል? እረፍት ፈልጋ ነው የመጣችው እዚህ ለመዝናናት። አንቺ እዚህ አምጥተሽ የተጠራቀመ ልብስ ጠቢ ትያታለሽ፣ ወስሪ ትያታለሽ። ለምን ነው እንደዚህ የምትሰራ? ብታጠብ ምን ትሆናለች? እጇ ይቆረጣል። አንተ በጣም ተንገበገብክ በጣም። እሺ ሲያስጠላ ምን ይመስላል? በቃ ተናገርኩ። ስድቡ ይቆየኝ። በሷ ፊት ምንም ነገር እንድትናገርኝ አልፈልግም። ገባሽ አይደለ? አንተ በሷ ፊት እየተናገርከኝ በቃ አታናንቂኝ። አንተ ራሱ ማለት ልንገርህ፣ በሷ ፊት መናገር ባትፈልግ ኖሮ ወንድም እህቶቼ ለኔ ክብር አላቸው። ስሚ አንቺ በምትመልሽልኝ መልኩ አይመልሱልኝም እነሱ። ስለዚህ በእነሱ ፊት የምታወሪውን ወሬ ተጠንቀቂ ፉዙ፣ የምታወሪውን ነገር ተጠንቀቂ። በቃ ነገርኩሽ። ለነሱ ለኔ ክብር አላቸው። ገባሽ አይደለ? አሃ እኔ ልኝ እሱን አላውቅም። ሳታውቅነው እስካሁን አብረህ የቆየኸው እያየሁ ነው አይደለ? እያየሁ እኮ ነው። በቃ ለቤተሰቤ ክብር ስለሌለሽ መሰለኝ እንደዚህ አምጥተሽ እዚህ ብትወረው። በቃ ዝም በል በእናትህ። እሺ መጨቃጨቅ ጭቅጭቅ አይሰለችም? በዚህ ልብስ ብሎ ኧረ ያዙ ይለቀቁኛል። ነገርኩሽ። በቃ ካሁን በኋላ ምንም አይነት ስራ እንዳታሰሪያት። በቃ 15 ቀኑን እዚህ ትሆናለች። አትሆንም። ከሆነች ደግሞ ማለት ነው ትንሽ እጠቢ እንደው አሁን ሳሳጥባት ታያለሽ። አንቺ ምንድነው ታጥባለች? ለምንድነው ስርዓት ማይኖርሽ? ምንድነው የምትወረውሪያት? ማዘዝ እኮ እችላለሁ። ምንድነው የምትወረውሪያት? ኧረ ተከለልሽ በእናትሽ። ታው ተከለል። ምንድነው አንቺ የምታስጨንቂያት ልጅቷን? ለእረፍት አይደል እንዴ የመጣችው? ምንድነው የምትያት? ታነሷለች። አንቺ የሌለሽም ባህሪ ከየት ነው የመጣሽው? ታነሷለች። ታጥበዋለች። ታነሷለች። አታጥበውም። ወደዚህ ሂጂ በእናትሽ አንቺ እጭ። ኧረ ልመታኝ ነው እንዴ? እኔ አልነካሽም። ለመታሻለሁ። በቃ ስርዓትሽን ያዥ እና እንትን በይ ቶሎ በይ። ቀጥይ። በቃ እንደዚህ ነው። አዎ እንደዚህ ነው የምታሳልፍሽ አይደለ? ልትነኪያት አልፈልግም። ኧረ እባክህ ጭራሽ እንደዚህ ቅድም እንደጎተትሻት አይደለም? ነገርኩሽ እኮ ሕፃን ልጅ ናት። ምንም አይነት ስራ አትሰራም አልኩሽ እኮ። በቃ ቤት ያልሰራችውን ስራ እዚህ መታ አትሰራም። ፉዙ ይሄን ማወቅ አለብሽ። ያለበዛ ወደ ቤት ይዣት ትሄዳለሁ። ይዛሃት ጥርግ በሉ። እንደውም ነይ ትንሽ እንዳትመጪ ሁለተኛ እዚህ ቤት። አራንከና ፍራንክ እኮ ነው አንተ። ኧረ ቢስሚላህ ምን አይነት ሰውዬ ነው? በሷም ጀመርሽ ፍራንክ፣ በሷም ጀመርሽ። ኧረ ፉዙ ምን አይነት ሰው ነሽ ግን አንቺ? ምን ጀመርሽ? አላህዬ ከበደኝ በጣም ጀመርት። በጣም የሚያስጠላ ነገር ነው። ውስጤ በጣም ደብሮታል። ለምን? እኔ እንጃ። ለምን ነው የሚደብርሽ? ስራሽ እኮ አንቺ ነው እዚህ ጋር የሰራችው ለሁለት። ለምን ይደብርሻል? ያረግሽው ነገር እኔን እኮ ሊደብረኝ የሚገባው ነገር ቅር ብሎኛል። ግን ምንድነው ቅር ያለሽ? አሱ ምንም አትይው። አይሽ ምርጦ እንደምን ያለሽ እኔ እኮ በቃ ሊወረውረኝ ነበር። አይፈልገኝም። የተማርኩት ነገር ቢኖር እኔ ወደዛ እንደሚጥልኝ ተረዳው በዚህ ፕራንክ